ካጨበጨባችሁ በደንብ አጨብጭቡ። ቲጂዬ እንኳን ደስ ያለሽ። በጣም ደስ ብሎኛል። የሰማሁት ነገር ጥሩ ነው፣ ለፊት ጥሩ ነው። ደግሞ ለውስጥም እንዲሰሩልን ንገሩልን። በዘጋቱራ በሸክላ በምናም የተበላሸ ውስጥ አለንና ለሱ ደግሞ የሚሰሩልን ሀገራትን ይመክሩልን። ጥሩ ነው። እግዚአብሔር የተመሰገነ ይሁን። እንግዲህ በጣም አጭር ነገር ነው የምናገረው። ቅድም ከዶክተር ጋር እያወራን ነበረ። ከ25 ዓመት በፊት አንድ በጣም የተከበሩ የእግዚአብሔር ሰው ታመው ልጸልይ ቤታቸው ሄጄ ሌሊት ነው ጸልዬ አረፍ ስል የሚበላ ነገር አምጥተው ሚስትየው ሰጡ። እኔ በዚህ ሰዓት በልቼ አላውቅም አልፈልግም ምናምን አልኩ እና እኛ ሰው የተናገሩት ነገር ሁል ጊዜ በልቤ ውስጥ አለ። ምን አሉኝ? ቸርዬ ማደሪያውን ጠብቅለታል። እና እኔ ውስጥ እንደ ጦር ነው ተወርውሮ የገባው። ኦኬ ማደሪያው ለካ ሰውነታችን የእግዚአብሔር ማደሪያ ነው። ስለዚህ ውበትን መጠበቅ ማለት ማደሪያውን መጠበቅ ማለት ነው። መቅደሱን መጠበቅ ማለት ነው። ሌክዠሪ ነገር እንዳይመስላችሁ። እናንተ ውስጥ ያለው እስትንፋስ የእግዚአብሔር እስትንፋስ ስለሆነ ያንን እስትንፋስ የምትጠብቁት ማደሪያውን ጠብቃችሁ ነው። ስለዚህ እናንተ ውስጥ እግዚአብሔር ይኖራል፣ እኛ ውስጥ እግዚአብሔር መንፈስ ይኖራል። ማደሪያው ስለሆነ ማደሪያው መጠበቅ አለበት፣ በጥንቃቄ መያዝ አለበት። ስለዚህ በጥንቃቄ መያዝ አለበት። የሚቀባባው ብቻ ሳይሆን ወደ ሆዳችንን የምናስገባው መጠንቀቅ አለብን። የተገኘውን ሁሉ ወደ ውስጥ አይገባም እና በጥንቃቄ መብላት፣ እንቅስቃሴ ማድረግ፣ ራስን መጠበቅ መንፈሳዊነት ነው። አሜን አትሉ? እንትን አይደለም። ለማንኛውም ማደሪያውን ነው። ስለዚህ ውበትን መጠበቅ ማለት መቅደሱን መጠበቅ፣ መቅደሱን በንጽህና መያዝ ማለት ነው። ስለዚህ በጣም ቆንጆ ነገር ነው። እኛም እንጠቀመዋለን በእርግጠኝነት። ባለፈው ምንድነው ይሄ ነገር እና ብያት ልካልኝ እኔም ለማየት ሞክሬያለሁ። ቆንጆ ነገር ይመስላል። ዶክተር ደግሞ መታባራት ነጥብ አጸናቸው። እንግዲህ ይበል። ከዚህም በላይ በጣም ብዙ ነገር እንደምትሰሩ ተስፋ አደርጋለሁ። አመሰግናለሁ። በድንገት ወደዚህ ስለጠራዋቸው በጣም አመሰግናለሁ ፓስተር ቸሬን። እኔ ደግሞ እንግዲህ ብዙውን ስለ ትዳር አይደል የሚያስተምሩት፣ ተዋቡና ወደ ፍቅር አጋሮቻችሁ ቀረብ በሉ ይላሉ ብዬ ነበር። ለካ እኔን እየተሸወድኩት እሳቸው ማደሪያውን አሉኝ። እባክዎ ዶክተር ወዳጅነህ ወደዚህ አንድ ጊዜ ላስቸግሮት። አርቲስት ታምሩን አመሰግናለሁ። ለዛው በጣም ደስ ይላል አይደለም? እስቲ እሱን እናመስግን። ትዕግስት ግርማ ቲጂ ለዚህ ስለተመረጥሽ በጣም ደስ ብሎኛል። አይ ቲንክ በባህሪሽም በካራክተርሽም በውበትሽም በሳቅሽም የተመረጥሽ ይመስለኛል እና እናደንቃለን ካፒቴን ከፈቀደልን። ስለ ቆዳ ሁለት ነገር ልበል። አንደኛ የሰውነታችን ትልቁ ኦርጋን ስኪን ማለት ከልብ ከሳምባ ከእንትን በጣም ትልቅ ነው። አሁን ስፋቱ አንድ ላይ ሰብስባችሁ ብታስቡት ቆዳ ማለት በጣም ትልቅ ኦርጋን ነው እና ክትትል የሚያስፈልገው ብዙ ነገር ያደርጋል። ቆዳ የሰውነታችንን ቴምፕሬቸር ይቆጣጠራል። እያላበን ሲሞቀን እያላበን ሲበርደን ደግሞ እየተከላከለ የሰውነታችንን ቴምፕሬቸር ይቆጣጠራል። ቆዳ ውስጥ ያሉ ነገሮች ውስጥ ያሉ ሳይኮሎጂካልም ሆኑ ሜዲካል ነገሮች ቆዳ ላይ ይነበባሉ፣ ታነቧቸዋላችሁ። ስለዚህ ማንኛውንም ችግር ብዙ ችግሮችን የሰውን ቆዳ አይተን ከውጭ ስኪኑን አይተን ማንበብ እንችላለን። ስለዚህ የቆዳ ሕክምና ሲባል ቀላል ነገር እንዳይመስላችሁ። በጣም ትልቅ ስራ ነው የሚሰሩት። ውበት ደግሞ ሳይኮሎጂ እንደዚህ ዲፋይን ያደርገዋል። ቢዩቲ ፐርሰፕሽን ነው። ሚኒንግፉል ፕሌዘንት ሳቲስፋክተሪ ፐርሰፕሽን ነው በሳይኮሎጂ የሚለው ትርጉም የሚሰጥ ሚኒንግፉል፣ ደስ የሚያሰኝ ፕሌዘንት እና ደግሞ እርካታ የሚሰጥ እይታ
ማለት ነው ቢዩቲ ማለት። ስለዚህ ቢዩቲ እንደዛ ዲፋይን ይደረጋል። 3 ቃላቶች ትጠቀማላችሁ። ሚኒንግፉል መሆን አለበት፣ ፕሌዘንት መሆን አለበት፣ ሳቲስፋይንግ መሆን አለበት። እነዚህን ያሟላና ይሄ ፐርሴፕሽን ቢዩቲ ይባላል። ኤስቴቲክስ ደግሞ በፊሎሶፊ ብራንች ኦፍ ፊሎሶፊ ነው እና ኤስቴቲክስ ደግሞ አጠቃላይ ስነ ውበትን ነው እና አሁን ውበታችን የምንጠብቅበትን ነገር ስለሰጡን በጣም ነው የምናመሰግናቸው። ስኪን ፕሮዳክቶች ሲመጡ ትንሽ እኔ እፈራለሁ፣ ግን ማስተማመኛዎች አገኘሁ ዛሬ። አንደኛ ቲጂ መሆኗ፣ ሁለተኛ ፕሮፌሰሯ የሰጡን መግለጫ፣ ከዛ ደግሞ የኛዋ ደግሞ ደርማቶሎጂስት የሰጠችን ማስተማመኛ በጣም ደስ የሚያሰኝ ነው። ውበታችሁን ጠብቁት፣ ይመረባችሁ፣ ቆዳችሁን ተንከባከቡት፣ ዘንጣችሁ ውጡ። ኤስቴቲክስ ውበት ዋጋ አለው፣ ቫሊዩ ስጡት፣ ይመርባችሁ፣ ቆንጆ ሁኑ፣ ተዋቡ ለማለት ነው። አመሰግናለሁ። ዶክተር ወዳጄነህን ከልብ አመሰግናለሁ። እኔም አንተ ያለህባቸው ዝግጅቶች ላይ ስገኝ ይሄን የሚጣፍጥ አንደበትህን ስሰማ ደስ ይለኛል። በእውቀት የተገራ አመሰግናለሁ። በነገራችን ላይ እነዚህ ምርቶችን ለማከፋፈል ከዛሬ ጀምሮ በማስታወቂያ ዋጋ ዛሬ ከዛሬ በኋላ ግን በትክክለኛ ዋጋው ነው የሚሸጠው እና በማስታወቂያ ዋጋ ምርቶቹን መግዛት ይቻላል። እዚህ ለመግዛት የተገኛችሁ ማለት ነው። ስለዚህ አንድ ሰው ልጋብዝ ወይስ ወደ ጉዳያችን ልግባ? ወደ ጉዳያችን። ከዚህ በመቀጠል ፕሮፌሰር ጂውን እዚህ አንድ ሰው ፊት ለፊታችን አንድ ሰው ከነዚህ ምርቶች በመጠቀም ያስውቡልናል። እንዴት ማስዋብ እንዳለብን እሳቸው እዚህ ፊት ለፊታችን ያሳዩልናል። እንግዲህ ከኔ ጓደኞች አንዳችሁ ተዘጋጁልኝ። በነገራችን ላይ ቲጂ አንድ በጣም ደስ የሚለው ነገር በሙያ አክባሪሽ ጓደኛችን ትላንት ነው ወደ ኢትዮጵያ የመጣው። ግን የቲጂ ዝግጅት አለ ሲባል የሱ ጓደኛችን ትላንት ነው ከአሜሪካ ነገር እዚህ የመጣውና ወይ መሄድ አለብኝ በአካልም ማየት አለብኝ ተገጣጥመን አናውቅም ብሎ እዚህ መሀላችን ተገኝቷል። የሱ ይኸው ሰላምታህን ማቅረብ ትችላለህ። እሺ ዝግጅቱን እናከናውን። ወደዚህ ወንበር ፊት ለፊት ብታመጡልኝ። እሺ እስከዚያ 2 ደቂቃ ቤልቪው ሆቴልን በደንብ አመስግንልኝ፣ በደንዲኮርን አመስግንልኝ ብላኛለች እና አመሰግናለሁ። ዝግጅታችሁን ያቀረባችሁ በሙሉ እጅግ አድርጌ አመሰግናለሁ። በይቅርታ እየጠየቀኝ ነው አንድ ሰው ይቅርታ እየጠየቀኝ ነው። እንግዲህ ፍቀድልኝ ብሎኛል። ገና ለገና መድረክ ላይ ስላለው ጓደኛ ስለሆን ይህን ያህል ማስገደድ የለብህም። አውቃለሁ ብዙ ጉዳዮች እንዳሉ ሳንማሞ መሄድ ትችላለህ። አስፈቅጄልሃለሁ። ቲጂ ለመሄድ ፈቃድ እየጠየቀ ነው። እኔ ብዙ ዝግጅት ላይ ጠርቼዋለሁ። ለምን እንደማይመጣ አላውቅም። ያንቺ ዝግጅት ላይ ተገኝቷል። በይፋ ነው የምናገረው።